በአሁን ሰዓት በልቶ ማደረም ተመስገን ነው የሚባለው በርግጥ ግን እኔ ምንድነው ማስበው ሁሌ እዚህ ሆኜ መስራት አልፈልግም ነገ የተሻለ ቦታ የተሻለ ስራ ነው መስራት የምፈልገው ቀበሌ ወደናንተ ተቆመን ከዛ በዛ ምክንያት ይሄም የመሰለ ማሽን እናገኝች ሰይጣን ይፈራል ወገረምት ድንግል ይላታል አስፈሬዋ ድንግል ለመናፍቃን ስሟ ያስፈራል ላጋንን ስሟ ያስፈራል መድኃኒቱ የሚገኘው ከሰጪዋ እጅ ነው ሰጪዋን አልፈልግም መድኃኒቱን ፈልገዋለሁ ማለት አይቻልም አሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ክፍፍሎሹ በስ እሱ አምላካችን ነው ሌሎች ደግሞ የለም እሱ አማላጅ ነው አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ሰላም ጤና ይስጥልኝ የተከበራችሁ የማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ በየሳምንቱ አዘጋጅተን የምናቀርብላችሁ ሳምንታዊ የማማ ዳሰሳ መርሃ ግብራችንን ይዘን ቀርበናል አብራችሁን ቆዩ በቅድሚያም በዚህ ሳምንት የምናስቃኛችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ለብዙ የሥራ ፈጠራ ባለሙያዎች የሥራ ማቋቋሚያ ዕቃዎችን በመግዛት እንዲቋቋሙ እያደረገ ይገኛል በዚህ ሳምንት ለማህበሩ የድጋፍ ማመልከቻ ካስገቡት ወገኖቻችን መካከል ለሁለት ሰዎች የልብስ መስፊያ ማሽን ተበርክቶላቸዋል እንደሚከተለው ወደናንተ አደረስን ተከታተሉን ስሜ ዮሴፍ ደመላሽ ይባላል የምኖረው ቀጨኔ መድኃኔዓለም አካባቢ ስፌት በመስፋት ተተዳደራለሁኝ ጎን ለጎን ደግሞ ያው ትምህርት ዘንድሮ 12 ክፍል ተፈታኝ ተማሪ ነኝ ይሄን እየሰራውኝ ይማራለሁ ማለት ነው ማህበሩን ለማወቅ የቻልኩት አካባቢያችን ላይ ሰዎችን በመደገፍ ይታወቃል ማለት ችግር አቅም ያነሳቸውን ሰዎች ስራ የሚሰሩ ሰዎችን በማገዝ ያበረታታል ይሄ ማህበር እና እኛም ደግሞ ይሄን ነገር ስሰማ ምንድነው ቀጥታ ያደረኩትኝ በቃ ይሄን ነገር ለኔም ያገለግለኛል እስኪ ይሄን ነገር በጠይቃቸው የሆነ ግዙልኝ ብላቸው እና ከስራዬ ጋር አንድ ላይ ሄድልኛል ብዬ በማሰብ የምሰራበት ማሽን እንዲገዙልኝ ጠየቅኩኝ ማለት ነው ስለዚህ ያው እግዚአብሔር የተመሰገነ ይሁን የጠየቅኳቸውን አሟልተው ያው ለዛሬ ደርሰናል እና ያወቁትኝ ያው አካባቢ በነበረ ሰው ነው በርግጥ ቦታውን አቃለው ግን ይሄን ድጋፍ እንደሚያደርጉ ደግሞ የሰማሁት ከአካባቢው ሰው ነው የምሰራበት ማሽን ነው የተገዛልኝ የምሰራበት ማሽን እንደተገዛልኝ ማለት ከዚህ በፊት በክራይ ነበር ይሄን ማሽን እየተጠቀምኩበት የነበረው ስለዚህ ምንድነው ማሽኑን መሸጥ ፈለገ ሲፈልግ ያንን ማሽን እሸጣለሁኝ እያለ በሚያወራ ሰዓት በዛ ሰዓት መግዛት ስለነበረብኝ እኔ ደግሞ ይሄን ማሽን ምክንያቱም ተሰራበት ስለነበረ ከማሽኑ ጋርም ስለተገባባን ይሄንኑ ማሽን ለመግዛት አስቤ በቃ ከሸጥከው እኔ ገዛለሁ አልኩት ሰውየው ጋር ገዛሁት ማለት ነው ያው በዚህ ስራ ምንድነው የምፈልገው መሰለሽ በአሁን ሰዓት በልቶ ማደረም ተመስገን ነው የሚባለው በርግጥ ግን እኔ ምንድነው ማስበው ሁሌ እዚህ ሆኜ መስራት አልፈልግም ነገ የተሻለ ቦታ የተሻለ ስራ ነው መስራት የምፈልገው ምክንያቱም ያው በከፍ ባልሽ ቁጥር ለውጥም ያስፈልጋልና ተመሳሳይ ስራ መስራት ሳይሆን አሁንም እየጀመርኩ ነው በመጀመሪያ የምሰራው ጥገና ነበር ማለት አሮጌ ልብሶች ሰዎች ያመጣሉ ያንን እሰራለሁ ከዛ ውጭ አልሰራም ነበር አሁን ደግሞ ምን ጀመርኩኝ ልክ እንደምታዩት እዚህ ቦርሳዎች ምናምን በራሴ ጨርቆችን እያመጣው ቦርሳዎችን እሰራለሁ አዳዲስ ልብሶችን እሰራለሁ የህፃናትና ከዛ ልክ ይሄን ነገር ምንድነው ማድረግ የምፈልገው ማሳደግ ነው የምፈልገው ዛሬ እዚህ ጋር የምሰራትን ቦርሳ ነገ ጠዋት ሰፋ ባለ ቦታ ትንሽ የሱቅ ተከራይቼ ያችን ነገር ማሳደግ በዚህ ኪስ አለው ይሄ ዋጋው 350 ብር በዚህኛው ሲሆን በዚህ በራሱ ሆኖ ደግሞ ገበር ያላቸው አሉ በጨርቅ ነው ሙሉ ለሙሉ የሚሰራው ጨርቅ ናቸው ታጣቢ ናቸው ማለት ቢታጠቡም ቀለማቸው የሚለቅ ምናምን ነገር አይደለም መታጠብ ይችላሉ ኖርማል ናቸው እነዚህም አሉ እነዚህ ደግሞ ለአስፔዛ ምናምን ዚፕ የላቸውም ለተለያዩ አስፔዛ መዣ እነዚህ በተለይ ልጆች ምናምን ላላችሁ ሰው ልጅ ላለው ሰው ለምሳሌ ለዳይፐር ለጡጦ ምናምን ልብስ ይዞ ለመሄድ ለመንቀሳቀስ ያቀዝገላል እና ደግሞ ከፍ ባሉት ደግሞ ገዳም ቦታ ስቴጅ አሁን ልብሶች ለመያዝ ምናምን ይጠቅማሉ እነዚህ ደግሞ እነዚህኞቹ ደግሞ አሁን ለተማሪ ፈተና ሰዓት ላይ ምናምን ፈተና ይሄ እስክሪብቶ ወረቀታቸው ምናምን ለመያዝ ያገለግላሉ እነዚህ በእነዚህ ማለት ነው ሴቶችም ለመዘነጫ ይጠቀሟቸዋል አሁን አማራጭ ስላልሌለ ነው አሁን ለጊዜው እኔ በጣም አመሰግናለሁ ማህበሩን እንዴት አመሰግናለሁ ማለት ዛሬ ለኔ የተደረገልኝ ነገር በጣም ትልቅ ነው ምክንያቱም ይሄ ነገር አሁን ብዙ ቀነሰ 1500 ብር ቀነሰልኝ ማለት ከምሰራት ላይ ትሄድ ነበር ያቺ ማለት በኪራይ መልኩ ማለት ነው ስለዚህ ይሄ ነገር ማለት ለኔ ጋር መጥቶ ምን ያደርገኛል መሰለሽ እዚህ ጋር የሆነ ነገር አምጥቼ ከምሰራው ስራ ላይ የሆነ ነገር እንድጨምር ያደርገኛልና በኔ ህይወት መንገድ ላይ እግዚአብሔር የተመሰገነው ጥሩ ነገር አደረገልኝ ማለት ለነገው ህይወት ዛሬ መሰረት ሰጠኝ ምክንያቱም ይሄ ስራ እንድሰራ ካደረገኝ አንዱ አንፃር ይሄ ማሽን ማለት ሲታይ ተራ ነገር ሊመስል ይችላል ግን ትምህርት ቤት አስተምሮኝ
መንገዴን ማለት ህይወቴን መርቶልኝ ነው እያኖረኛል ይሄ ስራ ማለት ነውና ማህበሩን በምን ማለት ይሄ ነው ብለሽ መግለጽ አትችይም። ኪዳነ ምሕረት ጨምራ ትስጥልኝ ማህበሩን ታስፋፋልኝ ማለት ዛሬ ለኔ ተደርጎልኛል አመሰግናለሁ። ይሄ ማህበር ከየትም አያመጣውም ይሄን ገንዘብ ማለት የሚደግፍበትን ከኛው ከማህበረሰቡ ወጥቶ ነው ይሄ ነገር የሚደረገውና እኔ ደግሞ የተሻለ ቦታ ሆኜ ይሄን ማህበር ሌሎች ደግሞ ልክ እንደኔ ላሉ ሰዎች እኔም በማህበሩ ድጋፍ ያደረኩኝ ከማህበሩ ጋር አንድ ላይ ተያይዘን የምንሰራበትን ነገር ፈጣሪ ወደፊት ያመቻችልን እና በጣም አመሰግናለሁ። ከሰራተኞቹ ጀምሮ እዛ ስትገቢ ማለት በትህትና ነው የሚቀበሉሽ ስትገቢ ምናምንና ከሁሉም ጀምሮ እግዚአብሔር ያክብርልኝ ሁሉንም። ነገ ጧት ደግሞ የተጀመረችው ምንጻ ቤተክርስቲያን አልቃ ለማየት ያብቃን። አመሰግናለሁ። እግዚአብሔር ያክብርልኝ። ስሜ ዮናስ ጌታቸው እባላለሁ። የምኖረው እዚህ ቀጨኔ ስምጥ ቁጥር ማዞሪያ አጋጣሚ ቀበሌ እናገለግል ነበረ በሰፈር ውስጥ። ከዛ አጋጣሚ መንግስት በሰፈር ውስጥ ያደራጀ ያለ ተደራጀ። በስፌት ዕውቀቱ ሙያም ስለነበረኝ መንግስት አደራጀና ማሽ መግዣ ስላልነበረ ቀበሌ ወደ እናንተ ጠቆመን። ከዛ በዛ ምክንያት ይሄም የመሰለ ማሽን እናገኝ ይችላል። በፊትም ስፌት ነው የምሰራው ተከተለ የነበረ የምሰራው። አሁን እግዚአብሔር ካለ አሁን መንገድ ልጅዋለሁ የራሴን ለመጀመር ነው የምፈልገው እና ወደፊት ደግሞ ጥሩ ይደርሳል ብዬ ተስፋ አደርጋለሁ። እንደውም እኔ መጀመሪያ ይሄን ነገር ሲሉኝ ማምን ማለት ምን አልመሰለኝም ነበረ እና ስለሞከረው ብዬ ሰፈርም ስንቀመጥና ነው ያው ተሰላቻለች እንደ ወጣትነት ከጊዜው ማንጻር የሚያስጠላ ነገር ነው ያለው። ግን አሁን ሆኖ ስላገኘና ስለተደረገልኝ በጣም አመሰግናለሁ። ማህበሩን በዛ አጋጣሚ እግዚአብሔር አክብረን እኛም ሰርተን ወለታ ከፍ ያርገን። በመቀጠልም በአዲስ አበባ ሀገረ ስብከት ፍኖተ ሎዛ ቅድስት ማርያም ቤተክርስቲያን በመጋቢ ሐዲስ ቀለመ ወርቅ የተሰጠ የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ በጥቂት ወደ እናንተ አደረስን። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። የንጉስ እናት ስለሆነች ንግስት ትባላለች። እሱ ንጉስ ሲሆን እመቤታችን ደግሞ ንግስት ትባላለች። እሱ ብርሃን ሲሆን እሷ ደግሞ እመብርሃን ትባላለች። የብርሃን እናት ትባላለች። እሱ ዕጣን ሲሆን እሷ ደግሞ ሙዳየ ዕጣን የዕጣኑ ማስቀመጫ ሙዳይ ትባላለች። እሱ ብርሃን ሲሆን መብራት ሲሆን እመቤታችን ደግሞ ተቋም መቅረስ ትባላለች። እሱ ጽላት ሲሆን እመቤታችን ደግሞ የጽላቱ ማስቀመጫ ታቦት ትባላለች። እሱ መና ሲሆን ድንግል ማርያም ደግሞ ሞሰብ ትባላለች። እሱ ቤዛ ኩሉ ዓለም ሲባል እመቤታችን ደግሞ ቤዛዊተ ኩሉ ዓለም ተብላ ትጠራለች። የእመቤታችን ቤዛነትና የክርስቶስ ቤዛነት ሊቀላቀልባቸው አይገባም። ክርስቶስ ቤዛችን ነው ስንል የኛን ነፍስና ስጋ ነስቶ አድኖናል ማለታችን ነው። ማንም ሊያደርገው የማይችለውን የኛን ስጋና ነፍስ ነስቶ አድኖናል ማለታችን ነው። ክርስቶስ ቤዛችን ነው ስንል እኛን ተክቶ እኛን ወክሎ በእኛ ተገብቶ እኛ መቀበል የሚገባንን መከራ እሱ ተቀብሎ እኛ መስራት የሚገባንን ስራ እሱ ሰርቶ እኛ መክፈል የሚገባንን ዋጋ እሱ ከፍሎ አድኖናል ማለታችን ነው። የድንግል ማርያም ቤዛነት ግን ምእመናን በመውለድ ወደ ግብፅ ይዛ ልጇን ይዛ በመሰደድ ኋላም መስቀል ስር ተገንታ የመከራው ተካፋይ በመሆን ነው። የእመቤታችን ቤዛነት ለእኛ ለኃጥአን በመማለድ የሚከናወን ቤዛነት ነው። የድንግል ማርያም ቤዛነት የክርስቶስን ቤዛነት ሊሽረው አይገባም እና ትልቁ እንግድነት ደግሞ ክርስቶስ ወደኛ ባህሪ የመጣበት ስጋዌ ነው እና ይህንን ታላቅ እንግዳ ማን ይቀበለው ብላችሁ ነው ምእመናን? ሰማይን ለዘረጋው ምን አይነት ድንኳን ሰርተን እናስተናግደዋለን? ዓለምን በእጁ ለያዘው በምን ድንኳን እንወስነዋለን? ብርሃንን ለተጎናጸፈው ምን አይነት መጋረጃ እንጋርድለታለን? ምድርን በውሃ ላጸናው ምን አይነት ምንጣፍ ምን አይነት ጉዝጓዝ አድርገን እንቀበለዋለን? መልሱ ምንም ነገር የለም ነው። ታዲያ ይህንን እንግዳ ማን ተቀበለው ካላችሁ ነውር የሌለባት ነቀፋ የሌለባት እንደ ፀሐይ ያበራች እንደ ጨረቃ የደመቀች
ጸጋን የተሞላሽ ተብላ የተመሰገነች ንጽሕት አዳራሽ ድንግል ማርያም ተገኘችልን እላቸዋለሁ። መድኃኒት ከሰው መቀመም አይቻልም። ከአንድ ሰው ግን መድኃኒት መቀመም አስፈለገ። አቃቤ ሥራይ መጽአም ሰማያት ወጸፈው ውስተ ረክበትም ቤተ ዳዊት መድኃኒት ቀማሚው መለኮት ከሰማይ ወደ ምድር መጣ። መድኃኒቱ የሚቀመምባት ዕፀ ፈውስ ድንግል ማርያም ከዳዊት ቤት ተገኘችልን አለ አባ ዘጊዮርጊስ ዘጋስጫ። ተገኘችልን። እንፈልጋለሁ ሰጪዋን ግን አልፈልግም ማለት አትችልም። መድኃኒቱ የሚገኘው ከሰጪዋ እጅ ነው። ሰጪዋን አልፈልግም መድኃኒቱን እፈልገዋለሁ ማለት አይቻልም። ድንግል ማርያምን ቤዛዊት ዓለም የምንላት የመድኃኒቱ የክርስቶስ መገኛ ስለሆነች ነው። ሶስተኛ ድንግል ማርያምን ቤዛዊት ዓለም የምንላት ምእመናን እመቤታችን ካሳችን ስለሆነች ነው። አያችሁ ቤዛ ማለት እኮ ካሳ ማለት ነው። ድንግል ማርያም የሔዋን ካሳ ትባላለች። ተፈሥሒ ወመድኃኒታ ለሔዋን የሔዋን መድኃኒቷ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል አላት። አጋንንትን ለሰማችበት ጆሮዋ ስብሐተ መላእክትን ሰምታ እመቤታችን ካሰችን። ሔዋን ምክንያተ ስህተት ነበረች፣ ድንግል ማርያም ምክንያተ ድነት ሁና ካሰችን። ሔዋን የሰጠችን ፍሬ ገነትም ያስወጣ ሞትንም ያመጣ ነበረ። እመቤታችን የሰጠችን ፍሬ ገነትም ያስገባ ተበልቶ ተጠጥቶ የዘላለምን ሕይወት የሚያሰጥ ነበረ። ሔዋን የሰጠችን ሔዋን ኃጢአትን ጸነሰች፣ ሞትን ወለደች። እመቤታችን ሕይወትን ጸንሳ ትንሣኤን በመውለድ ካሰችን። ሔዋን አያችሁ በሔዋን ምክንያት ውርደት ገጠመን። እመቤታችን ግን ክብረ ኩሉ ዓለም የዓለሙ መክበሪያ ሁና ተገንታለችና ድንግል ማርያምን ቤዛዊት ዓለም እንላታለን። ይሄ ነው። አራተኛ እመቤታችን ቤዛዊት ዓለም የምንላት ዋጋ ስለከፈለችልን ነው። ቤዛ ማለት ዋጋ መክፈል ነው። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እኮ እመቤታችን ናት። እናንተ ዋጋ ከፍላልናለች። በሌላ መልኩ ድንግል ማርያምን ቤዛ የምንላት የተዋህዶ ልጆች ለውጥ ስለሆነች ነው። እመቤታችንማ ቤዛ ናት፣ የተዋህዶ ልጆች እሷማ ቤዛ ናት። መጨረሻ ላይ መስቀሉ ስር ተገንታ የመከራው ተካፋይ ሆነች። አንዳንድ ሞኝ አለ የተሰቀለው ልጇ ነው፣ እሷ ምን አደረገች? ደሙን ያፈሰሰው ልጇ ነው፣ እሷ ምን ሰራች ይላል። የሁላችሁ አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት ማናት? እናትየው አይደለችም እንዴ? እና መከራው አልተሰማትም? ድንግል ማርያም ስቃዩ አልተሰማትም? ችንካሩ አልተሰማትም እንዴ? አክሊለ ሦኩን አይታለች፣ ቀኖቱን አይታለች፣ ጅራፉን አይታለች፣ እርቃኑን አይታለች እኮ። እሱ በቀኖት ሲቸነከር የእሷ ልብ ደግሞ በሐዘን ይቸነከራል። ቤዛነት ማለት እኮ ይሄ ነው። በሰው ልጆች የመዳን ታሪክ ውስጥ መከራ ስለተቀበለች ድንግል ማርያም ቤዛችን ናት እንላታለን። የእሱ ደም ሲፈስ እሷ ደግሞ ልቧ በሐዘን ይደማ ነበረ። ስለዚህ ድንግል ማርያም ቤዛ የምንላት ከዚህ ተነስተን ነው። ሌላው እሱ ቤዛ ኩሉ ዓለም ተብሎ እሷን ቤዛዊተ ኩሉ ዓለም አሰኛት። የባህሪ ስሙን ለሰው በጸጋ መስጠት ያውቅበታል። ብርሃን ተብሎ ብርሃናት፣ ካህን ተብሎ ካህናት፣ ኖላዊ ተብሎ ኖሎት አሰኘን። እመቤታችን ጋር ሲሆን ለምንድነው ሰው የሚንጫጫው? ሐዋርያት ብርሃን ተብለዋል። ጌታ እኮ ነው ብርሃን። ለምንድነው ሐዋርያት ብርሃን የሚባሉ ብሎ ጥያቄ ያነሳለ እንዴ? ካህን እኮ ጌታ ነው፣ ለምን ሰዎች ካህናት ይባላሉ? ንጉሥ እኮ ጌታ ነው፣ ለምንድነው ሰዎች ነገስታት የሚባሉ ብሎ ጥያቄ ያነሳ ሰው አለ? የለም። እመቤታችን ጋር ሲሆን ግን ዋይ ዋይ የሚለው ትውልድ ይበዛል። ሰይጣን ይፈራል። ወግርምት ድንግል ይላታል። አስፈሪዋ ድንግል። ለመናፍቃን ስሟ ያስፈራል፣ ለአጋንንት ስሟ ያስፈራል። ምን ልላችሁ ፈልጌ ነው? በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ከፈጣሪ በታች ከፍጡራን በላይ ናት እመብርሃን። ስለዚህ ንግሥቲቱ ብሎ ዳኝነቷን ነገረን። በወርቅ ልብስ ተጎናጽፋና ተሸፋፍና ብሎ ደግሞ ክብሯን ገለጠልን። ክብርን ተጎናጽፋ ንጽህናን ተጎናጽፋ በደብረ ምጥማቅ ዛሬ ተገለጠች። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም አላት ሰሎሞን። መኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ የተመዘገበ ቃል ነው።
ነውረ ሥጋ የለባትም እመቤታችን፣ ነውረ ኃጢአት የለባትም። ዘካርያስ ኩለንተሃ ወርቅ ይላታል፣ ሁለመናዋ ወርቅ ነው። እመቤታችን ከራስ ጸጉሯ እስከ እግር ጥፍሯ ድረስ የቀራት የማትባል ውብ ፍጥረት ነች እናንተ። ሌላው በእማማ ሚዲያ ተዘጋጅቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፈው መርሃ ግብራችን ነው። እርሱንም እንዲሁ በጥቂት ወደ እናንተ አደረስን። 16 ሕግጋቶች ተሰጥተዋል። አንዱ መክሊት ሕጉን መፈጸም ነው። ለእግዚአብሔር ታዞ ከእግዚአብሔር ጋር 570 ቃላትን የተነጋገረው ባለ 5 መክሊት ሙሴ ነው። ደስ ይበላችሁ፣ ክብር ለመድኃኔዓለም ይሁን። ቅዱስ ጴጥሮስ ደግሞ 2 ተቀብሏል። እሱም ብሉይ ኪዳንና አዲስ ኪዳን ነው። እነዚህ አትራፊዎች ናቸው። እኛም ደግሞ አትራፊዎች እንድንሆን እግዚአብሔር ይርዳን። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ይህን ነው ማመን። አሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ክፍፍሎሹ በዝተዋል። ወገን ከአይሁድም እንዳትሆን ተጠንቀቅ። በመጨረሻም የዚህ ሳምንት የዳሰሳ መርሃ ግብራችንን የምንቋጨው በሰሜን ሸዋ ሀገረ ስብከት በአሳግርት ወረዳ የቅድስት ክርስቶስ ሳምራና የአቡነ ተክለ ሃይማኖት ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ በጥቂት ወደ እናንተ አደረስን። ተከታተሉን። ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል። ነገር ግን መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም። የሰው ልጅ ቃል ይህ ነው ይላል። ሰነፍ በልቡ አምላክ የለም ይላል። ሐስሮ ረክሱ በምግባሪሆሙ፣ ባስተሳሰባቸው ጎሰቆሉ ረከሱ ተብሎ ተጽፏል። እግዚአብሔርን የማያውቁ እግዚአብሔርን ይሰድባሉ። እግዚአብሔርን የማያውቁ ድንግል ማርያምን ይሰድባሉ። እግዚአብሔርን የማያውቁ ጻድቃን ሰማዕታትን ይሰድባሉ። እግዚአብሔርን ስላላወቁ። እሱ አምላካችን ነው፣ ሌሎች ደግሞ የለም እሱ አማላጅ ነው አሉ። አማላጅ ማለት የሚለምን ማለት ነው። ከልዕልናው የሳበው ወደዚህ ዓለም ያመጣው የሰው ፍቅር ነው ይላል። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን ስለተከታተላችሁን ከልብ በማመስገን በቀጣይ በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።